ሰማል ድምጼ መሰማቱን እስኪ አረጋግጡልኝ። አለው ድምጼ ይሰማል። በቃ ዳንኤል ዘሙንዳ እና ትናንት መዓት ፎቶ እየለጠፍኩ ነበርና ቁጭ ብዬ ፎቶዎች እየለጠፍኩ የዱሮ ፎቶዎችን ፖስት ነበርና ከዛ የዛሬ 4 አመት ነው 5 አመት ኤርፕሌን አጸዳ ነበር ዴልታ ውስጥ ሰራ ስለነበረ ወደ ኢትዮጵያ ለምርጫ እየሄድኩ ነው ብዬ ለጠፍኩኝ። ምክንያቱም መስፍን ከአሜሪካ መብቱን ለመጠመቅ ከመጣ እኔ እዚህ ኢትዮጵያ ውስጥ ያለው እንዴት አልመርጥም የሚል ቁጭት እንዲሰማው ነበር የለጠፍኩትና በዛ ላይ ግማሾቹ አይመልስ ፕሌኑ ይፈንዳ ሲሉ ነበር። አሜን አልኳቸው። ሌሎቹ ደግሞ በሰላም ይመልስ ራስን ጠብቅ የሚልም አሜን አልኳቸው። ምክንያቱም ሁለቱም ሰዎች በፖለቲካ አመለካከታቸው እንጂ የሚመርቁኝም የሚጠሉኝም በግል ተፈጥሯዊ መስፍን በመሆኔ የሚጠላኝ ኢትዮጵያዊ ያለ አይመስለኝም ሰው በመሆኔ። እኔ አናድደኝም፣ ሁለቱም በጸጋ ነው የምቀበላቸው። ምክንያቱም እግዚአብሔር ያደረገልኝ ከነሱ በላይ እጄ ላይ ስላለ እግዚአብሔር ለኔ ያደረገው እነሱ ሰጥተውኝ የማያውቁት ህይወት ስለሰጠኝ በጣም በዚህ ምድር ላይ ንስሐን የተሰጠው ጊዜን በእውነት ቆመ ለእውነት ሙት ብሎኝ የመረቀኝ አምላክ እኔ ብቻዬን ስለሆንኩኝ በፖለቲካ አመለካከት አንድም ሰው ህይወቱ እንዲያልፍ አንድም ሰው እንዲገደል ተመኝቼ አላቅም፣ አልመኝም። ምክንያቱም እኔ ስላልፈጠርኩት ፖለቲካ የሚመጣ የሚሄድ የሚያልፍ የሚቀር ነው። እኛ ጭንቅላታችን አጭር ሚሞሪ ስለተጫነብን እንጂ የዛሬ 4 አመት የሚሉን ዛሬ የሚሉን ሰዎች የዛሬ 4 ምን ነበር የሚሉን ብለን ራሳችንን ቆም ብለን እኔ ትናንትና ፎቶ የቆዩትን እንደለጠፍኩ ሚሞሪያችሁ እንደ ፌስቡኩ ሴፍ አድርጎ እንደሚያስቀምጠው ሚሞሪያችሁ ሴፍ አድርጎ ማስቀመጥ ከቻለ መስፍን የዛሬ 4 አመት ምን ነበር የሚለኝ፣ እከሌ ዛሬ 4 አመት ምን ነበር የሰበከኝ፣ ዛሬ ደግሞ ምንድነው የሚለኝ ብለህ ካሰብክ ለራስ መልስን ታገኛለህ። አትደናገርም ማለት ነው። የኢትዮጵያ ህዝብ አጭር ሚሞሪ ስለተጫነብን የትናንቱን ዲሌት እያደረገ አዲስ ብቻ መቀበል እንጂ የሚችለው ፓካፕ የለውም፣ ማስቀመጥ አይችልም፣ ማስታወስ አይችልም። ለዚህ ነው የቆየውን ፎቶ አውጥቼ የለጠፍኩላችሁ። ለዚህ ነው እንድታስታውሱ ነበረ ወደ ኋላ ሄጄ ፌስቡክ እኮ ያስቀምጣል ጭንቅላታችሁ የዛሬ 5 አመት አንድ ፖለቲከኛ ያወራችሁን ዛሬ ፕሪንት አርጉና መስፍን ምን አለኝ፣ በቀለ ምን አለኝ፣ ቶሎሳስ ምን ብሎ ሰብኮኝ ነበር ብለ አስበው። ያኔ መልስ አለ እጅ ላይ። ዝም ብለ እንደ ቦይ የሚሄድ ውሃ ተመልሶ አይመጣም። ውሃ እንዴ ካለፈ ወራጅ ውሃ ተመልሶ አይመጣም። ያለ ወደፊት እንጂ ኋላ ያለውን ውሃ ማሰብ ካልቻልክ አንተ ወራጅ ውሃ ነህ፣ ከሚሄደው ጋር ትፈሳለህ እንጂ እንደ ሰው ሚሞሪ ኖሮ አስበ ምንድነው ትናንት በቀለ ያለኝ፣ ቶሎሳስ ምን ነበር የሰበከኝ፣ ገብሬስ ምንድን ያለኝ፣ እነ ጫላስ ምን ነበር ያሉኝ ብለ ማሰብ የሚችል ጭንቅላት ካሌለ ሰዎች ነው የሚጫወቱብህ። ለዚህ ነው ትናንትና ወደ ሀገር መሄዴንና የተለያየ የቆዩ ፌስቡክችን የለጠፉ ወንድሞቼ የኦርቶዶክስ እምነት ተከታዮች ስሙኝ። ቤተክርስቲያናችን አባት የላትም። ቤተክርስቲያናችን ሰባኪ የላትም። ቤተክርስቲያናችን ፖለቲከኛ ነው ያላት። ከዋናው አባት ጳጳስ እስከ ተራ መስቀል ተሸክሞ ኢየሱስ ጌታ ነው የሚል የፖለቲካ ነጋዴ እንጂ ከመቶ ጳጳስ 10 ጳጳስ ከመቶ ቄስ 10 ጳጳስ አይምሮ የታመመ የለውም። መስቀል አደባባይ የኃይለ ሥላሴ ዘመነ መንግስት መስቀል አደባባይ ተብሎ ስለተሰጠን አንድ ቀን በአመት ሄደ መስቀል ስላደመርንበት እስላም ወንድሞቻችን በአመት አንድ ቀን ስለሰገዱበት ክርስትና የተነካ ብሎ የሚያስጮህ እሱ ክርስቲያን አይደለም።
አንተ እውነተኛ ኦርቶዶክስ አማኝ ከሆንክ አንድ መንገደኛ ሙስሊም እቤት መጥቶ መስገድ ከፈለገ የመስገዳ ምንጣፍ ስጠኝ ቢልህ ከአልጋ ላይ የምትተኛበትን አንሶላ አውጥተህ ስገድብት ወዳጄ ብላ አሰጠውም። እውነተኛ ኦርቶዶክስ ነኝ እኔ በዚህ ጉዳይ እኔ ኦርቶዶክስ ነኝ ካልክ እውነት የእምነቱ ገብቶ አማኝ ከሆንክ ፖለቲከኞቹ የጊዜን ጨዋታ ነው እየተጫወቱ ያሉት። ዛሬ በጳጳስ ቤት ሽጉጥ ነው የምታገኘው፣ መስቀል አታገኝም። ዛሬ በቄስ ክላሽ ነው የምታገኘው፣ ጥይት ነው የምታገኘው፣ መስቀልና ጸበል አይደለም የምታገኘው። ወዳጆቼ ስሙኝ፣ ዘመኑ አባቶቹን ነው ሰይጣን ያዘው። አገራችን ላይ አባቶቻችን እውነት አባቶች ቢሆኑና ለእግዚአብሔር ቢቆሙ ኖሮ ኢትዮጵያ በዚህ አይነት አደጋ ውስጥ ባልወደቀች ነበረ። የፖለቲካ ነጋዴ ጳጳስ ነው ስሙ። 27 ዓመት የትግራይ ተወላጆች በግሩፕ ተደራጅተው የኢትዮጵያን ሕዝብ ደም ሲያፈሱ ልጆቻቸውን እየመረቁ እንዲገሉን ሲልኩብን የኖሩ አባቶች ተቸግሮ ሮጦ ቤተክርስቲያን ውስጥ የተቀለሉትን ወጣቶች አንስቶ ለመንግስት ሲያስረክቡ የኖሩ አባቶች ዛሬ ቋንቋን ለይተው የኔ ቋንቋ ከምድረ ገጽ ላይ እንዲጠፋ ተፈርዶበታል ብለው ወጥቶ ሲናገሩ አባት አላት ኦርቶዶክስ ብለህ ካመንክ ወዳጅ ተሸውዳል። አንተ ከአባቶች ትበልጣለህ። ለይቶ በቋንቋ የሚያለቅስ አባት፣ ለይቶ በቋንቋ መስቀል የሚያሳልም አባት፣ ለይቶ በቋንቋ ንስሐ አባት የሚሆንልህ አባት ያለችበት ቤተክርስቲያን ከሙስሊም ወንድሞቼ ጋር ሳንጃ ይዘን እንድንገዳደል የውስጥ ተኩላዎች እየተጫወቱብን እንደሆነ እንድትሰሙ ነው የምፈልገው። እውነተኛ የእምነት ተከታዮች 1 ደቂቃ 3 ሰዓት አይቆዩም። እነዚህ ሙስሊሞች የፖለቲከኞችን መከልከል የማይችል ኦርቶዶክስ፣ መስቀል አደባባይ ላይ ዳንኪራ መከልከል የማይችል ኦርቶዶክስ ሙስሊም ወንድሞቻችን ኢድ አደባባይ ይሁን ብለው ተነሱ ብሎ አቅጣጫ ቀይረው አላሉም። እንስገድ ነው ያሉት እንጂ ኢድ አደባባይ አላሉም። ኢድ አደባባይ ያሉ ሊሉ የፈለጉ እነ ሳዲቅ አህመድ አይነቶቹ እነ ሌሎቹ ፖለቲካ ሴራ ያለባቸው የሙስሊሙን ጉዳይ ሃጃክ አድርጎ እንደ ኦርቶዶክስ ውስጥ ያሉ የፖለቲካ ነጋዴዎች ነገሩን ወደ ሌላ ወሰዱት እንጂ ሙስሊሞች ወንድሞቻችን አንድ ቀን እንስገድበት። እኛም ሀገራችን ነው፣ እኛም መሬታችን ነው። ይሄ ቦታ ከኛው ኪስ የተሰበሰበ ታክስ ነው። የወንድሞቻችን ኦርቶዶክስ መሬት የኛም መሬት ነው። እነሱም አላህ እግዚአብሔርን ያመሰግኑበታል፣ እኛም አላህን እናመስግንበት ነው ያሉት እንጂ ኢድ አደባባይ ይሁን ተብሎ የተቀየረ ያሉት የለም። ማጆሪቲ ሙስሊም የለም። ነገር ግን አሁን የፖለቲካ ትኩሳት ለማጦዝ የፈለጉ እነ ሀብታሙ አያሌ ዛሬ የአቡነ ማቴዎስ ድምፅ ሆኑ። ትናንትና አቡነ ማቴዎስ ቆሞ እዚህ መጥቶ ጳጳሱ ቤተክርስቲያን የተሰደዱትን ወጣቶች አፍኖ ለኢህአዴግ ሰጠ ብሎ የሰበከን ሰውዬ ዛሬ ማሊያውን ቀይሮ የአቡነ ማቴዎስ ተከራካሪ ሆኖ ሲመጣ አንተ ወንድሜ ወዳጄ እውነት ላንተ ብሎ መቆምን ጠይቅ፣ ራስህን ጠይቅ። እስላም ወንድሞቻችን ሀገራችን ነው። የፖለቲካ ተኩላዎችን ከእምነታችሁ ውስጥ አስወጡ፣ ታገሏቸው። እኔ ኦርቶዶክስ ነኝ። እስላም ወንድሜ ቤቴ ሲመጡ ወንድሞች አሉኝ፣ ጓደኞች አሉኝ። ምንጣፍ አንጥፈንባቸው ቤታችን ውስጥ ይሰግዳሉ። ምኖርበት ቤቴ ውስጥ እንደዛ ነው። አብረን ይኖር ነው አሉ። ናዝሬት እነ በክሪ የሚባሉ ናዝሬት ያላችሁ 15 ቀበሌ ያላችሁ እቤቴ ሲመጣ 30 ሰዓት አንጥፎ ነው ሰግዶ የሚወጣው። አይሻ የምትባል ልጅ ጓደኛ አለችኝ። ባለፈ ኢትዮጵያ ሄጄ ፎቶ የለጠፍኩላችሁ አይታችሁ ከሆነ እቤቴ ወር እስከ ወር ቆይታ እቤታችን የሙስሊም ምግብ ሰርታ በልታ አብረን ነው የኖር ነው። የሙስሊም አክራሪነት እንጂ የምንጠላው ሙስሊም ወንድሞቻችንን አንጠላም። ኦርቶዶክስ አክራሪነት እንደ ሙስሊም አክራሪነት አለ። ሃይማኖቱን አይከተልም፣
ግን የሃይማኖት ጠበቃ የሆኑ ሁለቱም ቦታዎች አሉ። እነዚህን እውነተኛ ሃይማኖት ያላችሁ ሙስሊሞችም ክርስቲያኖችም ታገሏቸው። አይበጀንም። ለእምነታችን ብለው ሳይሆን እምነታችን ውስጥ ተደብቀው የፖለቲካ ቁማር የሚጫወቱ ተኩላዎች አሉ፣ ሙስሊም ውስጥም ኦርቶዶክስ ውስጥም። አሁን ይሄ ትልቅ ነገር ሆኖ ነው ሙስሊም አንድ ቀን ሰግዶ ወደ ቤቱ ለሚሄድ ነገር አጡዞ መስቀል አደባባይ ቅርሻ ሲቀረሽበት የሚውል ቦታ፣ መስቀል አንድ ቀን ሄደለም የምናከብርበት ቦታ ይዞታ ያንተ ነው ቢባል ምንድነው? ታክስ ነው የምናገኝበት? ግብር ነው ከሱ ላይ እየሰበሰብን ያለ ነው? ምንድነው ያገኘ ነው? ሰዎቹ መስቀል አደባባይ ኢድ አደባባይ እንበላላሉ። መንግስትም አደርጋለሁ አላለም። በቃ የኛም ዜጎች ነን። ኦርቶዶክሶች በሰፊው መስቀል የሚያከብሩበት እኛም ሰግደን ጥሩ ኢትዮጵያዊነት ይሰማን ብሎ ቦታውን ከመረጡ ኑ ወንድሞቻችን ብለን አስድተን ቆመን እንዲሰግዱ ነው እንጂ ማድረግ ያለብን። እንዴት ወንድሞቻችን ሙስሊሞች እንደ ውጪ ጠላት ሊቀሙን ነው ምን ሊኑን ነው ሙስሊም ሊያጠፋን ነው ብለን ውሸት የሆነ ትርክት በኦርቶዶክስ እምነት ስም የሚነግሉት እስኪ አሁን ሙስሊም ሆኖ ስለ ሙስሊም በጎ ነገር እንኳን ስናገር ይሰድባል። ምክንያቱም አንዱ ጁንታ የሙስሊም ስም ይዛል፣ አንዱ ጁንታ የክርስቲያን ስም ይዛል። ምክንያቱም እነሱ አባታቸው ጳጳስ ትናንትና ወጥቶ ስለ ትግራይ ስላልተናገረ ይሄ ባንዳ ካጂ ሲሉት ነበር። ትናንትና ያቺ ቪዲዮ ተቆርጣ ተሰብካ ስለወጣች ትክክለኛ አባት ሆኑላቸው። ምክንያቱም ለነሱ ሰይጣን ተገልብጦ መልአክ ሆኖ ከመጣ ይቀበሉታል። ሰይጣን ልብስ ለብሶ ትግራይን ከደገፈ ይደግፉታል። መልአክ ግን ትግራይ ስተሰራች ካለ ለነሱ ሰይጣን ይሆናል። ይህንን መሸወድ ያለብህ ክርስቲያን ካለ ተሳስተሃል። እኔ ለኦርቶዶክስ እምነት እውነት መስቀል አለኝ፣ እውነት እምነት አለኝ። እምነቴ ፍቅር ነው የምታስተምረው፣ እምነቴ ወዳጅነት ነው የምታየው፣ ታሪክን እማቀው ፍቅር ነው የሚል ኦርቶዶክስ ካለ ሂዱና ሙስሊም ወንድሞቻችንን አስተብራብራችሁ አፍጥራቸውን አፍጥሮ በሰላም ይግቡ። ይሄ ለፖለቲካ ድራማና ለሰው እልቂት መቀየር የለበትም። እውነት ክርስቲያን የሆናችሁ ሰዎች እውነት እምነት አለኝ፣ እውነት እምነቴ ፍቅር ናት የሚል ኦርቶዶክስ ካለ በዚህ ነገርን አጡዞ ሀገር ውስጥ ሌላ ችግር እንዲፈጠር የሚፈልጉ የፖለቲካ ቁማርተኛ ተኩላዎች ናቸው። እኔ አንድ ቀን መስቀል አደባባይ ሙስሊም ወንድሞቼ ሰግደው ወደ ቤታቸው ስለሄዱ መስቀልነቱ ይረክሳል ብዬ አላምንም። ቤቴ መጥተው ሲሰግዱ የኔ ቤት ያረከሰ መስቀል አደባባይ ጭፈራና ዳንኪራ የሚጨፈርባት ቦታና መጠጥ የሚጠጣበትና የፖለቲካ ካምፔን የሚደረግበት ቦታ የሙስሊም ወንድሞቼ ስለሰገዱበት እምነቴ ይረክሳል ብዬ አላምንም። እንደውም ይጸርቃል ብዬ ነው ማምነው። ምክንያቱም እኔ እምነት የሰው እምነት የምትወድ አቃፊ ናት እንጂ አጥፊ አይደለችም። ታሪካችን ያንን ነው የሚመሰክረው። እውነተኛ የእምነት ልጆች ካላችሁ፣ እውነተኛ ኦርቶዶክስ የሆናችሁ ይሄን ጉዳይ ወደ ሰላምና ወደ ፍቅር ቀይሩትና የፖለቲካ ነጋዴዎችን ከጫወታቻችን አውጡ። ጳጳሱ እቺን ደብዳቤ እንድትጻፍ ያረጉ እነ ዘመድኩን በቀለና እነ ሀብታሙ አያሌና እነ ያ ሌባ በምስኪን ድሃ የሚለምን ዘካርያስ ሆን ተብሎ እሳት መጫሪያ አጀንዳ ፈልጎ እንጂ ኦርቶዶክስ እምነት አምኖ አይደለም። እነዚህ ሰዎች ስለ ኦርቶዶክስ የሚጮሁ ሰዎች አንድ ቀን የቤተ ክርስቲያን በር ላይ ረግጦ አያውቁም። 100% ነው ይነግራቸዋል። እምነቱ ምን እንደሆነ እንኳን አያውቁትም። አሁን ኤርሚያስ ለገሰ ስለ ኦርቶዶክስ ይናገር፣ አሁን ኤርሚያስ ለገሰ ስለ ኦርቶዶክስ ቤተ ክርስቲያን ይናገር። ጳጳሶችን አባቶችን ከገዳም እያስወጣ ሲያስቀጠቅጥ የነበረ ዛሬ የኦርቶዶክስ ወዳጅ ሆኖ ስትሰሙት አታዝኑ? አታፍሩ? አረተው ምእመናን፣ አረተው እውነተኛ ኦርቶዶክስ ልጆች። ከጳጳሱ ጋር እንትፋሳቸው ስለጠፉ እሳቸው ድሮም ጳጳስ ሆኖ አይደለም። አብዛኛው ወያኔ ዘመን ወደ ጵጵስና የመጡ የትግራይ ልጆች የፖለቲካ አመለካከታቸው ወያኔን ስለደገፈ እንጂ በእውቀት ልቅ ሆነው ከሌሎቹ አባቶች ተሽለው ጳጳስ አልሆኑ። ጳጳስ ላይ ጳጳስ የተሾመባት አገር በደሟና በሕጓ መሰረት ጳጳስ ሞቶ አፈር ሳይቀምሱ ጳጳስ አይሾምበትም።
ይህን ሽረው ክደው ጳጳስ ላይ ጳጳስ ሾመው የካድሬና የፖለቲከኛ ማዕከል ያደረጓት ቤተክርስቲያን ናት እኮ። እኔ እኮ አውቃለሁ። እኔ እኮ አባቶች ጋር ይውል ነበር። እኔ እኮ ሲኖዶሱን በደንብ ነው የማውቀው። እኔ ምንም የማላውቀው ወንጌል የማላውቀው ለነሱ ጳጳስ መሆን እችላለሁ። እኔ ወንጌል የማላውቀው በድፍን ብቻ አንተ ሰማይ ላይ የምትኖረው ጥቁሩ አምላክ ብዬ የማመልከው ምስኪኑ ዝም ብዬ በድፍን የምኖረው ከነሱ ጵጵስና ነው ይበልጣለሁ ከድርጊታቸው ስመለከት። ሌባ፣ አጭበርባሪ፣ ውሸታሞች፣ ሙስናዎች በገንዘብ የሚደባደቡ በመቆሚያ የሚደባደቡ ለገንዘብ ብሎ አይቻቸዋለሁ። እውነት የቤታችንን ቆሻሻ አውጥቼ አደባባይ ላይ አልናገርም ብዬ እንጂ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ 10 ነው ያላት ቢኖራት፣ ወይ 20 ነው ያላት ቢኖራት። ሌላው ሌባ። አሁን ይሄን ጳጳስ እንግዲህ ጳጳስ ናትና ኦርቶዶክስን ትመራለች ብዬ ነው እንደ ጳጳስ ማምናቸው። 27 ዓመት አገር ሲጨፈጨፍ፣ አገር ሲደበደብ፣ አገር ሲጠፋ ምን ነበር የሚሰሩት? ምን ነበር የሚሰሩት? ኢሬቻ ላይ ያ ሁሉ ሰው ሲያልቅ፣ ያ ሁሉ ሲገደል፣ ትናንት የትግራይ ወረበላዎች ወጥቶ አማራ ክልል ያን ሁሉ ሲጨፈጭፍ ታፍኖ ነው የተከለከሉት። ትናንትና መሳሪያ ይዞ ሲያቅራሩ እውነተኛ የትግራይ መጥፋት ካቆረቆራቸው ተው ልጆቼ፣ ይሄ አዋጣም፣ ይሄ አይሰራም፣ ሰው ለመግደል አይሆንም ብሎ ገስጸዋል። መቼ አላደረጉም። ዛሬ ጳጳስ ሆነው ወጡ። ዛሬ ድምጻቸው ታፈነ። ዛሬ መናገር አቃታቸው። ትግራይ ላይ የዘር ማጥፋት፣ ትግራይ ወርቅ ነው ያለው የመለስ ዜናዊ አይነት መንፈስ ያለው አባት ስለሆነ እንጂ እውነተኛ ክርስቲያን አባት ቢሆኑ ኖሮ ለሞተው ኢትዮጵያን በሙሉ ይጮው ነበር። ዛሬ ሀብታሙ አያሌ ጳጳሱ ታፍነዋል ብለን ነበረ። ጳጳሱ ወጣቶች ቅድስተ ማርያም ግቢ ከዩኒቨርሲቲ ሸሽቶ ሲገቡ አፍሶ ለመለስ ዜናዊ ያስረክብ ነበረ ብሎ እዚህ መጥቶ የሰበከን ቪዲዮ የላችሁም? ለዚህ ነው ሾርት ሚሞሪ ስላለን ሰዎች ትናንት የነገሩንን እንረሳና ዛሬ የነገሩንን ብቻ እንጭናለን አይምሯችን ውስጥ። ሰው ነንና የዛሬ 20 ዓመት 30 ዓመት አንድ ሰው ምን እንዳለኝ ማስታወስ አለብኝ። ወደ ኋላ ሂዱ። ፌስቡክ እንኳን ማስታወሻ ይልክልናል። ፌስቡክ እንኳን አመት ላይ የፖስተውን ነገር አመት ላይ ያየውን ነገር መልሶ ላይክ ያረከውን መልሶ ይልክላል። የሰው ጭንቅላት እንዴት የዛሬ 4 ዓመት 5 ዓመት ሰው የነገረ ማዳመጥና ትናንት ይሄ ሰውዬ እንዲህ ብሎ ሰብኮኝ ነበር ዛሬ ምን እያለኝ ነው ብለን እንኳን አታስቡ። ትናንት ምን ብሎኝ ነበር? ትናንት ምን ነበር ያለኝ? ትናንት ስለምን? አሁን ኤርሚያስ ለገሰ የአዲስ አበባ መወረር፣ የአዲስ አበባ ኦሮሚያ መውረር ለኦሮሞ ህዝብ ቀስቅሶ ዛሬ ኦሮሞ ህዝብ ለአዲስ አበባ ጥላቻ እንዲፈጠር ያደረገው አጀንዳ ይሰጠው እሱ አይደለም? አጀንዳ ሰጥቶ ያኛውን ቡድን ካቀጣጠለ በኋላ በዚህኛው ቡድን ቆሞ ደግሞ ኦሮሞማ ሊውጥ ነው፣ ኦሮሞማ ሊሰለጥቅ ነው፣ ኦሮሞማ አዲስ አበባ ሊያጠፋ ነው ይላል። ትናንትና መድረክ ላይ ቆሞ አንተ አይደለም ወይ የኦሮሞ ወጣትን ስሜት አነሳስተ አዲስ አበባ ኦሮሞን አጥፍታለች ብለህ የሰበከው አንተ ሰብስበ ቀስቅሰ አይምሮአቸውን ከለወጥክ በኋላ በዚህ መተህ የኔ ተቆርቋሪ የምትሆንበት ምክንያት ምንድን ነው ብላ አትጠይቅም? ጭንቅላት እኮ ሰው ነንና ማስታወስ መጠየቅ አለብን። ከእንስሳ የምንለየው ለምን፣ ወዴት፣ እንዴት ብለን ለመጠየቅ እኮ ተፈጥሮብናል። ፕሮፌሰር ስለተባለ ዶክተር ስለተባለ ጳጳስ ስለተባለ ሼካ ስለተባለ አይዋሽም፣ አይቀጥፍም፣ አይሰርቅም ብሎ የሚያምን ሰው ብፁዓን ነው የሚባለውን ወንጌል ነው ያነበባቸው። ኖ አባቶች የለንም። አቡነ ማትያስ የኔ አባት ሊሆኑ አይችሉም። አሁን ለኔ አቡነ ማትያስ ጳጳስ ነው፣ የኢትዮጵያ ኦርቶዶክስ ጳጳስ ነው አይደለም፣ የትግራይ አገረ ስብከት ጳጳስ ነው ብዬ ነው ማምናቸው። ምክንያቱም 27 ዓመት የህዝብ ደም ሲፈስ ወጥቶ ያልተናገረ የትግራይ ህዝብ ላይ የመጥፋት ይሄ እኮ እልቂት ያወጁ አባት እንጂ እርቅ ያወጁ አባት አይደሉም። ዋሽቶ ለማስታረቅ ሳይሆን ዋሽተው ሊያስጨፋጭፉን የተነሱ አባት ናቸው። እንዲህ አይነት ሜሴጅ ከአንድ አባት አድሏዊ የሆነ አባት ሲተላለፍ የኦርቶዶክስ ጳጳስ ናቸው ብዬ ላምናቸውም ልከተላቸውም አልችልም። በዚህ አጽያት ከሆነ እግዚአብሔር ከምድረ ገጽ ያጥፋኝ። በዚህ አጽያት ከሰራው እስከ ዛሬም እግዚአብሔር ነው ያኖረኝ። እስከ ዛሬም እኔ በጉልበት ያልኖርኩም፣ እስከ ዛሬም በእውቀት ያልኖርኩም፣ እስከ ዛሬ በገንዘብ ያልኖርኩም። ከሞት ከመከራ ከስንት ስቃይ አሳልፎኝ ዛሬ ህይወት ላይ ደርሻለሁ። እቺ ህይወቴ ከውስጤ እስከምትበጣ ከእውነት ጋር ነው የምቆመው።
ኢትዮጵያን ኦርቶዶክስ ወንድሞቼ አሁን እየተጫረብን ያለው መስቀል አደባባይ ለኛ የተለየ ለኦርቶዶክስ የተሰጠን ነገር የለም። ስም ብቻ ነው። ግብር አንቀበልበትም፣ እዛ ላይ አንተኛበትም፣ እዛ ላይ አንቀድስበትም፣ ቤተክርስቲያን አንሰራበትም፣ ጸሎት አናረግበትም። መስቀል በአንድ ዓመት አንድ ጊዜ ወተን ለምናከብርበት እስላም ወንድሞቻችን ጋር እንድንገዳደል ቢላዋ የሚስሉልን ሰዎችን ዞር በል ልንለው ይገባል። ለወንድሙ ሙስሊሞቻችን ፍቅር ልናሳይ ይገባል። የፖለቲካ ነጋዴዎች ትንሿን ነገር እየፈለጉ እሳት እያቀጣጠሉ ሊያገዳድሉ ነው የሚፈልጉት። እስላም ወንድሞቻችን መስቀል አደባባዩን ኢድ አደባባይ ይባልልን ብሎ በሙስሊም ስም የሚነግዱ እስልምናን አያውቁትም። ለመስገድም አይደለም። እነሱ ችግራቸው ፖለቲካ እንጂ እስልምና ቁርቁሯቸው እንዳልሆነ ታገሏቸው ከውስጣቸው። ይሄ የኔ ጥያቄ አይደለም በሏቸው። እኔ አንድ ቀን ሰግጄ ወደ ቤቴ ልገባ እንጂ መስቀል አደባባይ ኢድ አደባባይ ይሁን አላልኩም በሉ። እኔ በኔ ስሜት ምን ይሁን ብላችሁ ብትጠይቁኝ የፍቅር አደባባይ ይባል ብዬ ነው የምጠይቀው። ምክንያቱም ኦርቶዶክስ ቤተክርስቲያን ካርታ ቢኖራት ቤተክርስቲያን አሰራበት፣ ጽላት አታቆምም። እዛ ጋር ፈቃጅም ከልካይም አይደለችም። ፖለቲከኛ መጥቶ ፖለቲካውን ይዶሰክርበታል፣ ሙዚቀኛ መጥቶ ይጨፍርበታል፣ አልቃሽ መጥቶ ያለቅስበታል። ኳስ የሚጫወተው ምኑን እዛ ላይ የሚውል የኔ ይዞታ ነው ብዬ የምከራከርበት መስፍን ያልሆነውን ስም ሰጥቶኝ መስፍን ምንም የማይጠቅምኝ መታወቂያ ያልሆነ መታወቂያ ብቻ መታወቂያው ለሌላ ጉዳይ የማልጠቀምበት ከሆነ መታወቂያውን ብቻ ስለሰጠኝ መስፍን መታወቂያውን ተጠቀመበት ማለት አይደለም። በመታወቂያው ግብር መክፈል ከቻልኩ፣ በመታወቂያው መንገድ ማለፍ ከቻልኩ፣ በመታወቂያው ደሞዝ መቀበል ከቻልኩ፣ በመታወቂያው የሆነ ዋስትና ሊኖረኝ ካልቻለ እንጂ መስፍን መታወቂያ አለው ብለ በመታወቂያው ምንም የማልጠቀምበት ከሆነ ወረቀት ኪሴ ተሸክሜ የሚሄድበት ምክንያት የለም። መስቀል አደባባይ ተብሎ ካርታ ተሰጠ። ምንድነው ሶዋት? ምንድነው የተሰጠን? ከዛ በኋላ መንግስት ነው ቦታውን ያለማው። ኢትዮጵያ ኦርቶዶክስ ቀረጥ አትወስድበት፣ ታክስ አትለቅምበት፣ መፍቀድ መከልከል አትችልም። ምን አይነት ኢቨንት? እስኪ ኦርቶዶክስ እውነተኛ ጎበዝ ከሆነች እዛ የፖለቲካ ዲስኮር እዛ ጋር አይዘጋጅም። እኔ ከሃይማኖት ከፖለቲካ ነፃ ነኝ ብላ ትከለክላለች? ትችላለች? እስኪ ንገሩ። እኔ ከፖለቲካ ነፃ ነኝ፣ እዛ መስቀል አደባባይ የኔ ይዞታ ስለሆነ ማንም ፖለቲከኛ መስቀል አደባባይ ላይ መጥቶ ፖለቲካ ማውራት አይችልም ብላ መከልከል ትችላለች? እንግዲህ የሙስሊም ወንድሞቻችን ጥላቻ ካልሆነ በስተቀር ይሄን መከልከል ማትችል ቤተክርስቲያን ሙስሊም ወንድሞቻችን ለ2 ሰዓት ለ3 ሰዓት ሰግደውባት ወደ ቤት ለሚገቡ የኔ ይዞታ መሬት ነው፣ የተቀደሰ መሬት ነው። ሙስሊም የረከሰ ያለ ማን ነው? የራስ ሃይማኖት ቅዱስ ነው። ሙስሊም የረከሰ ያለ ማን ነው? ይሄ ነው እኮ። በፖለቲካውም የኔ መንገድ ብቻ ነው ኢትዮጵያን ዲሞክራሲ የሚያደርገው እንደሚለው ሁሉ ሃይማኖተኛም የኔ ሃይማኖት ብቻ ነው ሰንጥቆ ቤተ መንግስት በሰማይ የሚገባ ይላል። ወንድሜ የራስን እመን እንጂ ሰውየው ቤት እንደሚገባ ራሱ ባመነበት ይወቅ። አንተ የሱን እርኩስ አድርገ የራስን ቅዱስ የምታረገው በምን መለኪያ ነው? ይሄ የፖለቲከኞችም የሃይማኖተኞችም ችግር ነው። ወንድሞቼ ኦርቶዶክስ እምነት ተከታዮች፣ እነዚህ የፖለቲካ ቁማርተኞች እምነታችንንም እኛንም ከሙስሊም ወንድሞቻችን ጋር ሊያጨፋጭፉ ነው። ኖ በሏቸው። እኛም ሙስሊም ወንድሞቻችን ብንችል ቦታውን አስድተን ብንችል ቆመን አስተናግደናቸው አንድ ቀን ፍቅር ብናሳያቸው፣ እግዚአብሔር ፍቅር ነው የሚለው ቃሉ። እግዚአብሔር ለጠላት እንደራስ አድርገው ውደደው ነው የሚለው። እችን ጥቅስ አያነቡም እንዴ? ሌላ ጊዜ ቀኝን ስመጣ ግራን ስጠው የሚለው ከመጽሐፍ ቅዱስ ተቀዶ ወጥቷል እንዴ? እኔ ብቻ ነኝ ያችን ቦታ ያነበብኳት? ወዳጅ እነዚህ ሙስሊሞች የኛ ጠላቶች እንኳን ቢሆኑ እንደ ራሳችን ወዳጅ ነው ማድረግ ያለብን። ቃሉ እንደዛ ነው የሚለው። እኔ ተሳስቼ ከሆነ ተሳስተሃል፣ አይ ጠላትህ ነው የሚለው፣ ጠላትህን ግደለው ነው የሚለው መጽሐፋችን የሚል ካለ አባቶች ደውሉና አስረዱኝ በፕራይቬት። እንዲህ አይነት የፖለቲካ ቁማርተኞች፣ እንዲህ አይነት ሌቦች፣ እንደዚህ አይነት አጭበርባሪዎች ቤተ ክርስቲያን ሄዶ አንድ ቀን እንኳን ጸሎት ያላደረጉ የቤተ ክርስቲያንን ጉዳይ ይዞ ያራግባሉ። እነዚህ ሌቦች ናቸው።
የሙስሊምንም ጉዳይ ይዞ የሚያራግቡት ሙስሊሞቹ አይደሉም። በሙስሊም ፖለቲካ የሚሰሩ ነጋዴዎች ናቸው። አንድ ቀን እንኳን ቁርአን ከፍተው ሰግደው የማያውቁ እነሱንም ተከላከሏቸው ሙስሊም ወንድሞቼ። አንተ ሙስሊም ንጹህ ሙስሊም ከሆንክ ወደ ኦርቶዶክስ ላይ ጣቱን የሚቀስር ዞር በል ኦርቶዶክስ ወንድሜ ነው በላ። እውነተኛ ኦርቶዶክስ የሆንክ ዞር በል አትወክለኝም፣ እኔ እስላም ወንድሜ ነው። እኔ አባቶቼ ከዓለም ላይ ሙስሊም ሊጠፋ ሲሰደድ አቅፎ ተቀብሎ ቤታቸው ውስጥ ስገዱ ብሎ የፈቀደች ሀገር ናት። ያን ታሪክ እንጂ ያለኝ እስላም ከሀገሬ ይጥፋ የሚል ታሪክ ኦርቶዶክስ የላትም ብለህ ተከራከረው እውነተኛ ሰው ከሆናችሁ። ሾርት ሚሞሪ የተጫነው ማህበረሰብ ትናንትና ምን እንደተሰበከ ሳይሰማ ትናንትና ምን ሲሉን የነበሩ ፖለቲከኞች ዛሬ ሌላ ነገር ይሉናል። እናንተ ደግሞ ወደ ኋላ ይሉና ምን አሉን ትናንትና ብላችሁ ጠይቁ። ፖለቲካውን ሃይማኖት ውስጥ አከተቱዋውን የፖለቲካ ሜዳ ጨዋታው ሲያልቅ ከሙስሊሙም ኦርቶዶክሱም ፖለቲካ ሜዳ አረጉት እምነቱ። ውሸታሞች፣ ሌቦች፣ አጭበርባሪዎች። አሁን ኦርቶዶክስ መስቀል አደባባይ ሙስሊም ስለሰገደ ኦርቶዶክስ ከምድረ ገጽ ትጠፋለች። መሬቱን ነቅሎ ሙስሊሞች ይወስዱታል። እንደውም የተቀደሰ መሬት ነው የሚሆነው። ቦታውን ያጸዱታል። እንደውም ጠላ እንዲህ ከጭፈራ ዳንኪራ ከፖለቲካ ዱስከራ መከልከል ማትችል ቤተክርስቲያን እውነት ህሌናችን ንጹህ ከሆነ ሙስሊም ወንድሞቻችን ስለሰገዱበት ቦታው አረተው እንጂ አረተው ምን ሆናችሁ ነው? ቦታው የመስቀል እንጂ የጨረቃ አይደለም። እንደዚህ የሚል አሁን ኦርቶዶክስ ነው። ቦታው የመስቀል እንጂ የጨረቃ አይደለም። እናት ጨረቃ ላይ ትውደቅና ታጥፋ እግዚአብሔር በመቅሰፍ። ቤት ሙስሊም ቢመጣ አታሰግድም? እስኪ ንገረኝ። እንኳን መስቀል አደባባይ ማንም ዳንኪራ ሲመጣበት የሚውል ሙስሊም ወንድም የረመዳን ቀን አርብ ቀን ድንገት ቤት ቢመጣ ልስገድ ቢል አትሰግድም? ይሄ የኦርቶዶክስ ክርስትና እምነት ተከታይ ቤት ነው ብለህ ተከለክለዋለህ? እንደዛ ይፈቅዳል የኢትዮጵያ ኦርቶዶክስ እምነት አስተምሮና ዱግማ? እኔ ልንገር ለምን ራጉኤል የሙስሊሙ ወንድሞቻችን መስጊድ ከሞላ ለዛች ለአርብ ቀን ግቢ ውስጥ ገብተው አይሰግዱም? እግዚአብሔር ያጸርቀናል እንጂ አይኮንንም። ምክንያቱም ለወዳጆቻችን ለዘመዶቻችን መጠለያ ሆን እንጂ ጠላታቸው ስላልሆነ እግዚአብሔር እንዴ! ኧረ በስመ አብ! ኦርቶዶክስ እንደዚህ ተበላሽታለች። እኔ እንደዚህ አላደግኩባትም። እንደዚህ ማቃት ቤተክርስቲያን የለችኝም። ምድረ ሌባ። ለነገሩ ክላሽና ሽጉጥ ደርድሮ ቤተክርስቲያንና ቄሶች እና ዘመርኩን በቀለና ሀብታሙ አያሌው እኮ ነው ኢትዮጵያን ኦርቶዶክስ እየመሩ ያሉት። እነ ዘካርያስ እኮ መንገድ ላይ የኔ ቢጤ የሚያስበሉት የወያኔ የፖለቲካ ሰላዮች እንጂ ድሃ እያበሉ አይደለም እኮ። አንዱ የመጀመሪያ በሙስሊምና በክርስቲያን መካከል ትንሽ ኮሽ ያለ ነገር ቢመጣ የመጀመሪያው ተጠያቂ ዘካርያስ የሚባል ሌባ ነው። እሱ ነው በሕግ የሚጠየቀው። ሃይማኖት የበጎ ፍቃድን ስራ እየተጠቀመ በዛ አጋጣሚ ያገኘውን ደጋፊዎቹን ወደ ጦርነት እንዲገቡ ወረቀት ያራገበው መረጃውን ያራገበው እንዲጮው ያደረገው እሱ ነው። መንግስት መጀመሪያ ቀንደኛው ዘካርያስ ክሮስ የሚባለው የወያኔ ቶክላ የጳጳሱ ሰላይ የነበረ ልጅ እሱ ነው። እሱም ብሎ ኦርቶዶክስ ሙስሊም ወንድሞቹ በሚረዱት ገንዘብ በልጽጎ ሙስሊም ወንድሞቹ ላይ ጠላትነት ያካሂዳል። እርዳታ የሰጡ 99% ውስጥ ሙስሊም ነው። እንደውም እንደዚህ አይነት ድጋፍ የሚሰጠው ኦርቶዶክስ በስም ነው። እመቤቴ ማርያም ድንግል ትስጥሽ ከመባ የሚሰጡት ዘካ የሚሰጡ ሙስሊሞች ናቸው። ይህንን አታውቅም? ካልኩሌት አታረቅም? ዱኩማን ሙስሊሞች ናቸው። አርብ ቀን ከራሳቸው ቆጥረው የሚሰጡት። ኦርቶዶክስ ምላስ ነው የምትስበው። እውነት ነው የምነግርህ እኔ። ኦርቶዶክስ እመቤቴ ድንግል ማርያም ትድረስ። ለፖለቲካውም እመቤቴ ድንግል ማርያም ትደርሳለች። ለአጽያቱም እመቤቴ ነች የምትጠራው። ለግድያም እመቤቴ ነው። ለጥላቻውም እመቤቴ ትፈንክት፣ እመቤቴ ትቅደል፣ እመቤቴ ትዘቅ።
እመቤቴ አየሩን ሰማይ ላይ ያፈንዳው ብሎ የሚጽፍልኝ ነበር ትናንትና ወደ ኢትዮጵያ። እመቤቴ እንደዚህ አይነት ሰይጣን ነች እንዴ እኔን ከሰማይ ላይ የምታቃጥለኝ? እመቤቴ እንደዚህ አይነት ክፉ ናት? እንደዚህ አይነት እመቤት አለች? እቺ ያንተ ሰይጣን ዲያብሎስ እመቤት እንጂ የኔ በሰራው ኃጢአቴ ይቅር የምትለኝ ከአባቷ ከልጇ ጎን የምትማለደኝ እናት እንጂ ያለችኝ እናት ጨካኙና እሳት እኔ በአይሮፕላን ሲሄድ ሰማይ ላይ አታቃጥለኝም። እንዲህ አይነት እናት ያንተ የሰይጣኗ እናት ናት። የኔ እመቤት የኔ ማምናት እናቴ ነችና እናት ደግሞ በልጇ ክፉ ሰርቷል ብላ አትጨክንም። ይቅርታ ታረግልኛለች እንጂ አይሮፕላን ወደ ኢትዮጵያ ሄደዋል መስፍን ይንደዳትልም እንዲህ ብሎ የሚራገም ኦርቶዶክስ ነው። እንግዲህ እመቤቴ አይሮፕላኗ በሰማይ ላይ ታጋያ ይላል። የኔ እመቤት የኔ ቅዱስ ገብርኤል እማምናቸው እኮ ከጌታችን ከኢየሱስ ክርስቶስ ከነድክመቴ ከነኃጢአቴ ከነድካሜ እንዲያማልዱኝ እንጂ እኮ ሌላ ምን እንዲያረጉልኝ ፈለግ? ድካም ስላለኝ እኮ ነው። እናንተ ንጹህ ናቸው፣ እናንተ ቅዱሳን ናችሁ። ከነድካሜ ከነችግሬ ከጌታችን ኢየሱስ ክርስቶስ አማልዱኝ፣ እኔ እሱ ፊት የመቆም አቅምም ጉልበትም የለኝም ብዬ እኮ ነው እመቤቴን ማምናት። እመቤቴ ሰውን የምታቃጥል ከሆነ ለምንድን ነው ማምናት? እመቤቴ እኔን የምታነድ ከሆነ ይቅርባ የማትሆን ከሆነ ለምንድን ነው ማምናት? እመቤቴ ታንድድ ለፖለቲካው እመቤቴ ታነዳለች። ለምኑ እመቤቴ በፖለቲካ ከሱ የተለየም እመቤቴ ለምን ወታደር አርጋችሁ አታዋጓትም? እቺን እመቤቴ የጥፋት ዘመቻ የምትሆን ከሆነ እመቤቴ ለእናንተ አይነት አይደለችም። እኔም ማቃት እመቤቴ እናት ናት። እናት በልጇ የማትጨክን እናት። የኔ እመቤቴ ማርያም በልጇ የማትጨክን እናት። እናት ልጇ ሌባ ነው ብላ እናት ልጇ መጥፎ ነው ብላ አውጥታ ግደሉልኝ ብላ አሰጥም። ግደሉ ይሄ ልጅ ቤት ውስጥ አልታዘዝ ብሎኛልና ረሽኑ ብላ ለመንግስት አሳልፋ አሰጥም። ከነ ድክመቷ ትደብቃለች እናት። እመቤቴን እኔ ማስባት በዛ መንፈስ ነው። እንዳንተ ሰማይ ላይ ልጇን አቃጥል ብላ የምታምን እመቤት ሀብታሙ አያሌ ሲሳደብ እመቤቴ ካንተ ጎን ትሆን ሀብትዬ ሞጣ ቀራኒዮም የሆነ ነገር ስለ እመቤቴ ካንተ ጋር ይሁን እናቴ። ስለ እመቤት አይ ታንኪዩ እና እንደዚህ አይነት ሰዎች እንደዚህ አይነት ማህበረሰብ እንዲህ አይነት እምነት ምን እንኳን እንደሆነ ያልገባው እመቤቴን ለጦርነት የሚጋብዛት እመቤቴን ለግድያ የሚጋብዝ አሁን እኛ ሙስሊም ወንድሞቻችንን በፍቅር እንጂ ማሸነፍ ያለብን ግደለው ፍለጠው በሚለው ኦርቶዶክስ የምታሸንፈው እንደውም እውነተኛ የእምነቱ ልጆች ያላችሁ ብትሆኑ እኔ እናንተም ቢሆን ኢትዮጵያ ውስጥ ቢሆን በፍቅር ወንድሞቼን አሸንፋቸዋለሁ። ሄጄ ቦታውን አጽድቼላቸው ውሃ ገዝቼ አስተባብሬ አፍጥር ነበር ማስፈጠራቸው። አፍጥሩ ወዳጆቼ አፍጥሩ። ቦታ ከጠበባችሁ የኔ ቤትም አለ ኑ ስገዱበት። ቤት እግዚአብሔር ነው የሚል ክርስቲያን መስቀል አደባባይ ማንም ዳንኪራ የሚጨፍርበትን ቦታ ሙስሊም እንዴት ይሰግድበታል? ሞቼ ይገኛለሁ የሚል እንዴ! ቤት እግዚአብሔር ነው ብለህ ሁለተኛ እንዳትናገር። እንደዚህ የምታስብ ከሆነ እውነት ያንተ ቤት ከሆነ መስቀል አደባባይ ሙስሊም ወንድሞቻችን ለአንድ ቀን እንስገድበት ፍቀዱልኝ ሲባል አንገቴን ይቆረጥ እንጂ ካልክ አንተ ቤት እግዚአብሔር አይደለም፣ የሰይጣን ቤት ነው ያለ። እንዲህ አይነት አማኝ ሊኖረኝም ላምንም ልከተልም አብሬ ልቆምም አልችልም። የሙስሊም ወንድም አክራሪዎች ስታገላቸው ሙስሊም እምነቱን ጠልቼ ሳይሆን በእስልምና ስም ሌላ ጨዋታ የሚጫወቱ ኦሮሞ ውስጥ የነበሩ ሙስሊም ወንድሞቼ እኔ ነበርኩ ስጋፈጣቸው የኖርኩት። እንደውም ሙስሊም ጠልነ እየተባሉ እኔ ሙስሊም አይደለም የምጠላው። ሙስሊም ወዳጆች ጓደኞች ብዙ ነው ያሉኝ። አብሬ የምበላ በዓል አብሬ የማከብር በዓል አብሬ የምውለው ግን እስልምናን ፖለቲካን ተገና አድርጎ እስልምናን ተገና አድርጎ ፖለቲካ የሚያራምዱ የእስላም አክራሪዎች ነበሩ ኦሮሞዎች አሉ። ኦሮሞ ውስጥ እነሱን እታገላቸዋለሁ። ሙስሊም ወንድሞቼም እነሱን ይታገላሉ ብዬ አስባለሁ። እኔ ኦርቶዶክስ አክራሪዎችን እንደታገሉ ድሮ ኦርቶዶክስ አክራሪ አላቅም። አሁን ግን እንደ አሸኔ የፈላው እንደ ዘመርኩን በቀለ ለስሙላ መስቀል እዚህ ላይ አድርጎ በለው የሚሉ የሰይጣን የዳብሎስ ልጆች እንደ ሀብታሙ አያሌ ጠዋት ሌላ ስብከት ሰብኮ
ማታ ስለ ኦርቶዶክስ ሰብዶ ጧት ስለ ማታ ስለ ሰይጣን ሰብክ ዳብሎስ ልጆች አሉ ግን መስቀል ነው የሚያልቁ እውነት ከልባቸው እምነት የለም ውሸታሞች አጭበርባሪዎች ሆዳቸው የሚሞላበትን ቦታ ፈልጎ እግዚአብሔርን የሚጠሩ በእግዚአብሔር ቁማር የሚሰሩ ቤተክርስቲያን ፍቅር እንጂ የምታስተምረው ግድያ ነው አንድ አባት ሰምታችኋል አይደለም ከሙስሊም ውጪ እኔ መኖር አልችልም ያለ አባት ነው እሱ ነው የኔ ንስሐ አባት እሱ ነው ለኔ ክርስቲያን እሱ ነው ለኔ ኦርቶዶክስ እሱ አይነት ሰው ነው ለኔ እምነት የሚመጥነኝ ምድራ ቆብ ስላጠለቅ መስቀል ስለተሸከምክ ክርስቲያን ማለት አልችልም አንተ ዳብሎስ ስራክ ክርስቲያን ካልመሰለ ስራክ ኦርቶዶክስ ካልመሰለ ልብስ የለበስክ ሰይጣን ነው ብዬ ነው ማምነ ልብስ የለበስክ ሰይጣን አንተ ክፍት አፍ አልቃሽ ለማኝ ይሄን ታውቃላችሁ ስድብ አሁን ኦርቶዶክስ ብትሆን ኖሮ እውነተኛ አማኝ ብትሆን ኖሮ አትሳደብም በቃ እምነት ስድብ አጽያት ነው ይላል ይሄን ያልገባ አንተ ስለ ኦርቶዶክስ እንዴት ነው መብት የምትከራከረው እንዴት ነው ስለ ኦርቶዶክስ ቆም ያለው የምትለው አፍን ስትከፍት በስድብ ሰው ልጅ ሞት የምትመኝ ሰው ኦርቶዶክስ ነኝ የምትለው ኦርቶዶክስ የሰው ሞት ትመኛለች ኦርቶዶክስ ስለ ጠላቶቿ እንኳን ግደሉ ብላ ለምናለች ልቦና ይስጣቸው እግዚአብሔር ልቦና ይስጣቸው ብላ ነው የምትጸልየው ቦታው መስቀል አደባባይ የለማው በኢትዮጵያ ህዝብ ታክስና ንብረት ነው አሁን ምን ይላሉ የኦርቶዶክስ አክራሪው ቦታው የተሰራው በቱሪዝም ገቢ ነው ቱሪዝም ገንዘብ ከፍሎ ነው የሚመጣ መስቀል አደባባይ እዛ ቦታ አንተ ሄደ መስቀል ስታከብር ገንዘብ እየተቀበልክ ነው መዘጋጃ ከራሱ ነው ቦታውን እንኳን የሚያጸዳው ኦርቶዶክስ አንድ ብር አታወጣም ቦታው ሲቆሽሽ ማርጃ እያንዳንዱ ሙስሊም ሆነ ክርስቲያን ሆነ ኦርቶዶክስ ሆነ ጴንጤ ሆነ ምን ከኪሱ የሰበሰቡት የታክስ ገንዘብ የተሰራ ልማት ነው ቦታው እዚህ ቦታ ላይ መስቀል አደባባይ ተብሎ ሰርቲፊኬት ሲሰጥ እስኪ ዳክራና ፖለቲካ ከልክላ ሙስሊሞችን እንደምትከለክሉ እውነት ጀግና ከሆናችሁ እስኪ ኮንሰርት ይዘጋጃል ሙዚቃ ኮንሰርት እስኪ የፖለቲካ ዲስኮራ እዛ ቦታ ይዘጋጃል እሱን የከለከለች ኦርቶዶክስ ጎበዝ ከሆነች እኔ ካንቺ ጋር ቆማለሁ ንብረትነትሽን ትክክል አረጋግጠሻል ሙስሊም ላይ ጥላቻ ካሌለ በስተቀር ሙዚቃ ድግስ መከልከል ማትችል የፖለቲካ ዲስኮራ መከልከል ማትችል ሙስሊሞችን የመከልከል የምን ሞራል ነው የሚኖራል ሃይማኖታቸውን ስለምትጠሉ የእናንተ ሃይማኖት ተከታይ ስላልሆኑ ከአንድ ዘፋኝ ሙስሊም ለኔ ወዳጄ ነው ወንድሜ ከአንድ የፖለቲካ ዲስኮራ ሙስሊም ወዳጄ ነው ለኔ እነሱ 100 ጊዜ አንጥፎ ይስገዱበት ከአንድ ዘፋኝ ዲስኮራ ከአንድ ፖለቲካ ዲስኮራ መስቀል አደባባይ ላይ ከሚጨፈረው ሙስሊም ወዳጆቼ ናቸው 100 ጊዜ ይስገዱበት ዲስኮራና ጭፈራና ፖለቲካ ዲስኮራ ማትከለክል ቤተክርስቲያን አቅሙ የሌላ ቤተክርስቲያን ሙስሊም ለመከልከል ደብዳቤ ጻፈች ሶኖዶሷ ደብዳቤው ተጻፈውን ተብሎ ነው ምክንያቱም አባ ማቲያስ ናቸው እሳት የሚቀጣጠልበትን ቦታ ይፈልጋሉ እሳቸው በዚህ ጋር ሙስሊምና ክርስቲያን ማከል የሚጫር እሳት ጭረው ሌላ ቪዲዮ ለቀቁልን በጉል እንዲህ ነው ቶፒክ የሚሰጡ እኔ አውቄ ትናንትና ፎቶ እየለጠፍኩ ቶፒክ ሳስቀይራችሁ ነበር አንዴ ወደ ኢትዮጵያ ሄጃለሁ ላለው አንዴ ከነቀነኒሳ ጋር የነበረውን ፎቶ ለቃለሁ ትናንትና እዛ ጋር ስትሳደቡ ብዙ አቅጣጫችሁን አስቀይሻችሁ ነበር ምክንያቱም እናንተ የቦይ ውሃ ስለሆናችሁ ቅድድስ ያረጉላችሁ መፍሰስ እንደምትችሉ ስለማቅ ምንድነው ያረኩት ዱሮ የቆየ ፎቶ ስፖስት አረ መስፍን ፌስቡኩን እኮ ምን አረከው ሲሉኝ እኔ አውቄ ስፖስት ኢትዮጵያ እየርኩ ነው እመቤቴ ድንግል ማርያም አይመልስ የሚል አነባለሁ እዛው ደግሞ እመቤቴ በሰላም ትከተል የሚል አነባለሁ ተመልከቱ አንዷ እመቤት አቃጣይ ናት አንዷ እመቤት ደግሞ ጠባቂ ናት ተመልከቱ እንዲህ አይነት የቦይ ውሃ ወደፊት እንጂ መፍሰስ የሚችል ወደ ኋላ የማይመለስ የቦይ ውሃ እኮ ነው የፌስቡክ ህዝቦች ወደፊት የሚሄድ ጎርፍ ነው ቆም ብሎ እንኳን የዛሬ አመት መስፍን ምን ብሎ ነበር የሰበከኝ የዛሬ 10 አመት ምን ነበር የሚለው የዛሬ 5 አመት ምን ብሎኛል
ዛሬ ደግሞ ምን ይለኛል ብሎ እንኳን አይጠይቁም። ጎሽ የኔ ጀግና በቃ ኢጎን ከኮረኮርክለት የሚስቅ ፌስቡክ እኮ ነው። ጠዋት ይረግማል፣ ማታ ይመርቃል። ጠዋት ይረግማል ለሱ ከሆንክ ለሱ ኢጎ ከሆንክ የኔ ጀግና። የሱ ኢጎ የማይገዛው ከሆንክ አንተ ኤርሳም፣ አንተ ዳብሎስ፣ አንተ ምናምን። እኔ ፌስቡክ ላይ የተፈጠርኩ ልጅ ሳይሆን እግዚአብሔር ፈትኖኝ መከራን አይቼ ለሀገሬ ቆስዬ በጎ ስራን ከኔ በላይ አንድም ሰው ኢትዮጵያ ውስጥ ያኔ HIV በሚፈራበት ጊዜ እናት ልጇን አውጥታ ስትጥል ቁስሏን አጥቤ የሚታመመውን አስታምሜ የሚሞተውን ቀብሬ እንደናንተ ዩቲዩብ ላይ አልነገርኩበትም። አንድ ነገር ስትሰጡ አልለመንኩበትም እንጂ መስፍን ፈይሳን የሚያክል ኦሮሞ በመሆኔ ካልሆነ በስተቀር አንድም ሰው የመስፍን ፈይሳናል በጎ ስራ ኢትዮጵያ ውስጥ ሰርቻለሁ ብሎ ፊቴ መቆም አይችልም። ይሄ ሪያሊቲ ነው። አንድም ሰው አንድ ሬሳ ሁለት ሬሳ በኩርኩር ገፍቼ እግዚአብሔር ቤተ ክርስቲያን ስቀብር የአዳማ ሕዝብ ያውቃል። ቪዲዮ አለኝ፣ ፎቶ አለኝ። ዛሬ እድሜ ለቴክኖሎጂ ሁለት ሰው ሰብስበ ሶስት ሰው ሰብስበ እንጀራ ስላቆረስክ 100,000 ብር የምትለምንበትና ራስ ኑሮ የምትኖርበት ዘመናዊ ልመናተውና ያኔ እየተገለልኩ ከአንድ ቤት በአንድ ወር 7 ቤት ሲያበሩኝ አገሬ ክፉ ናትና ስላበረሩኝ ለምን ይሄን በጎ ስራ እሰራለሁ ብዬ ተስፋ አልቆረጥኩም። እግዚአብሔር በሰራውት ከፈለኝ። እንዲህ ተንደላቅቄ አሜሪካ ኖሬ በዚህ አይነት ኑሮ የምኖረው ያኔ ቁስላቸውን ያጠብኩት እናት አባት የጣለውን ልጆችና ቤተሰብ ሬሳ ስጠን ብለው ነበር እኮ የሚደባደቡኝ። አዳማ ሕዝብ ይሄን ያውቃል። እኔ አስታምሜ መዳን አቅቶት ከሞተ ለእድሬ ብሎ ሬሳ ስጠኝ ብሎ የሚደባደብ ሕዝብ እኮ ነው። በቁሜ ስጠላ ለእድሩ ብሎ ደግሞ ሬሳ ስጠኝ ብሎ የሚደባደብ ሕዝብ እኮ ነው ኢትዮጵያ ሕዝብ ያለ። ያንና ለበጎ ስራ ሰርቼ ዶክተር ቴድሮስ በአንድ ንግግር ነው ከአገር አስሮ ያስባረረኝ። ትግራይ ልማት ማህበር HIV ኤድስ ያዛት እንዴ ከኛ ጋር ገንዘብ መካፈል ጀመረች ብዬ ኢንተርቪው ስለሰጠው አንተ በጎ ስራን ተከትለህ ትግራይ ህዝብ ላይ ጥላቻ አለ ብሎ እኮ ነው ካምፔን አድርጎብኝ አስሮኝ ከሀገር ያስወጣኝ። ዛሬ ዘካርያስ ግን እንዲህ አይነት በሃይማኖት ውስጥ ጦርነት ከፍቶ በሰላም ይኖራል አዲስ አበባ ውስጥ። መንግስትም ችግር አለበት። ሃይማኖትና ሃይማኖትን የሚያጋጭ ፌስቡክ ላይ የሚደሰኩር እንደዚህ አይነት ጥላቻ የሚሰብኩ ሰዎች ከህዝብ መካከል በህግ መጠየቅ ትቶ ሌላ ነገር ያባረራል መንግስት። እሳት የሚለኩሱ ሴንሲቲቭ ቦታ እየፈለጉ መርዝ የሚረጩትን ጎዳና ተዳዳሪ አበላ። እሱ መንግስት ላይ ነው እያደራጀ ያለው። ከትግራይ ማካድራ ላይ ሰው ሲያርዱ የነበሩ ወጣቶችን ነው አሮጌ ልብስ አስለብሶ አዲስ አበባ ውስጥ የጎዳና ተዳዳሪ ብሎ የሚመግበው። መንግስት ይፈትሽ። በማካድራ ላይ የአማራን ህዝብ የጨፈጨፉት ናቸው ጎዳና ተዳዳሪ መስሎት አዲስ አበባ ውስጥ ለወንጀል እያደራጃቸዋለሁ። አቡነ ማትያስ ይህን ንግግር ከተናገረ ዘካርያስን መጠርጠር ለምን አቃተ? ዘካርያስ የተወለደው ትናንትና ነው። ለምንድን ነው ወያኔ ከሄደች በኋላ የበጎ አገልግሎት ስራ መስራት የጀመረው? ጎዳና ላይ ጠይቅ እስኪ ራስህን። የት ነበረ 27 ዓመት? ዘመዶቹ ስልጣን በያዙ ሰመን ሀብት በእጃቸው በነበረ ጊዜ የትግራይ ልጅ ነው ይሄ ልጅ። የዛ ጊዜ በትግረኛ ሄዶ አናግሯቸው ብዙ ፈንድ ማግኘት በሚችልበት ጊዜ የበጎ አገልግሎት ስራ ያልሰራ ሰውዬ ምን ነው ዛሬ የበጎ አገልግሎት የጎዳና ተዳዳሪ ህጋዊ ፍቃድ አውጣ ሲባል አይኔ ምግብ ነው መመገብ የምፈልገው ህጋዊ ፍቃድ አላውጣም። ህጋዊ ፍቃድ ካወጣ ቦርድ ይኖርሃል፣ አካውንት ኦዲት ይደረጋል፣ ገንዘብ ከየት እንደሚመጣ ከየት እንደሚገባ ይታወቃል፣ መንግስት ይከታተላል። አይ እኔ የእግዚአብሔር ስራ ነው፣ ስሩ እግዚአብሔር ነው፣ ከላይ እግዚአብሔር ነው ሽፋን፣ ከስር መርዝ ነው። ልክ እንደ አቡነ ማትያስ መንግስት እንደዚህ አይነቶቹን ነው ተከታትሎ እርምጃ መውሰድ ያለበት። ይህንን እሳት የጫረው ይህንን እልቂት ቢፈጸም በመሃላችን እስላም ላይ ፖሊስ እየተኮሰ ነው። አገር ካፈረሱም ኦርቶዶክሶች ናቸው ያፈረሱት። ሙስሊሞች ወንድሞቼ ይሄ ነገር በዚህ ምክንያት ደም ቢፈስ ቤተ ክርስቲያን ውስጥ ቁጭ ብሎ መርዝ የመርዙ ሰዎች ይጠየቃሉ፣ በምድርም በሰማይ።
እኔ ከደሞዙ ንጹህ ነኝ። የኦርቶዶክስ እውነተኛ እምነት ያለ ሰው ወተጩ የአንድ ቀን ሰላት ኦርቶዶክስነቷን አይቀይርም፣ እምነቷን አይለውጥም፣ እምነቷን አያጸፋም። እንደውም ከሰጠን ይሰጠናል፣ ይጨመርልናል፣ እንባረካለን እንጂ ክፋት አይደርስብንም። ሰዎች ከሆናችሁ እውነተኛ እምነት ካላችሁ በእምነታችን ስም ሙስሊም ላይ የሚደረገው የፖለቲካ ነጋዴዎች የነ አባ ማቲያስ ሴራ ቤተ መንግስት ውስጥም በዚህ ጋር በሙስሊም አካባቢ የሚያቀጣጥሉ አሉ። የነ ጀዋር ዘመዶች፣ የጀዋር ደጋፊዎች፣ ኦሮሞ አክራሪዎች አሉ። በዚህ በኩል የነ ዘመርኩን በቀለ፣ የነ ሀብታሙ አያሌ፣ የነ አብነ ማቲያስ ዘመዶች ኦርቶዶክስ ውስጥ እሳት እያቀጣጠሉ ነው። እቺ ካልገባችሁ ጨዋታው ራስ ሸውዳል። እኔ ለአይምሮዬ የተሰማኝን ተናግሬያለሁ። ለሚመጣው አጽያቱም ግፉም ከውስጥ የለኝም። እቺን ለመናገር ነው። መልካም ቀን።